እንግዲህ በሚያሳዝን ሁኔታ ትናንትና እንዳልተጠበቀ ነገር ተፈጥሯል። እንግዲህ አሁን ላይ ምን መባል እንዳለበት ራሱ ግራ እስከሚገባ ድረስ ነው። በአብርሃምና በቤተሰቡ በኩል ያሉት ነገሮች የሚያሳዝኑ ናቸው። እንግዲህ በትናንትናው ዕለት በአብርሃም እንዲሁም ደግሞ በሄርሜላ ላይ በጣም ደንጋጭ እንዲሁም ደግሞ ይሄ ነገር ሁሉንም ዋጋ ያስከፍላል፣ ይሄ ነገር ነገ ላይ አልፎ ሁሉንም ያስተዛዝባል የተባለው በጣም የሚያሳዝን እንዲሁም ደግሞ አስደንጋጭ ነገር እንግዲህ ትናንትና ተፈጥሯል። ይህንን ነገር ደግሞ ሁሉም ሰው ማመን አልቻለም። ነገር ግን ይሄ ነገር እውነት ሆኗል። በትናንትናው ዕለት እንግዲህ ሄርሜላ ሆስፒታል ነበረች። ከባድ የሆነ የሕክምና ክትትል ሲሰጣት ነበረ። ነገር ግን መጨረሻ ላይ ሁሉም የሕክምና ባለሙያዎች ያደረጉት ጥረት ያደረጉት ርብርብ መጨረሻ ላይ የነበረው ዋጋ እንግዲህ በጣም የሚያሳዝን ሆኗል፣ ያልተጠበቀ እንዲሁም ይሄ ነገር እንግዲህ ለሄርሜላ ትልቅ የልብና የአይምሮ ስብራት ይሆናል ነው እንግዲህ ተብሎ የታሰበ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ ትናንትና የተፈጠረውን እያንዳንዱን ነገሮች ለእናንተ የምናጋራችሁ እንዲሁም ደግሞ እውነተኛ መረጃውን የምናደርሳችሁ ይሆናል ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጎን። እንግዲህ ውድ ቤተሰቦቻችን ይህንን ቪዲዮ ደግሞ ላይክ፣ ሼር በማድረግ ለሁሉም ሰው እንዲደርስ እንዲሁም ደግሞ ሰዎች ከዚህ ቪዲዮ ብዙ ነገር እንዲማሩበት እንድታደርጉልን በአክብሮት በፍቅር እንጠይቃቸዋለን። እንግዲህ ትናንትና ሄርሜላ በጣም የሚያሳዝን ያልተጠበቀ ነገር ተፈጥሯልና እጅግ በጣም በልብ ስብራት ውስጥ እንዲሁም ደግሞ በጣም በአይምሮ ስብራት ውስጥ ያለችው በጣም ታሳዝናለች። ያው እንግዲህ የሰው ልጅ ምንም መጥፎ ነገር ቢያደርግ ምንም እሱ ሊጎዳ የሚችል ሰዎችን ሊጎዳ የሚችል ነገር ቢያደርግም ነገር ግን እሱ ላይ መጥፎ ነገር ሲደርስ ያው ያሳዝናል። ሰዎች ሲጎዱ ማየት ሲያዝኑ ማየት ያሳዝናል፣ ልብም ይሰብራል። እና እንግዲህ ሄርሜላ የተደሰተችበት የጓጓችለት እንዲሁም ደግሞ ቀጣይ ህይወቴን ያሳምርልኛል ያለችው መንገድ በማይሆን ባልተጠበቀ መንገድ እንግዲህ ሁሉም ነገር ተበለሻሽቶባት ተሰባብሮባት ራሷን እስከ መሳት እንዲሁም ደግሞ ትናንትና መጨረሻ ላይ በተሰማው እንግዲህ የሕክምና ውጤት በጣም የሚያሳዝን የሆነ መረጃ ነው እንግዲህ የተሰጣት ማለት ነው። እንግዲህ በትናንትናው ዕለት ዶክተሮቹ ባገኙት ውጤትና መሰረት የራሳቸው ልምድና እንዲሁም ደግሞ ሕክምናው ባሳየው ውጤት መሰረት እንግዲህ ሄርሜላ ልጇን አታለች። በጣም ያሳዝናል። እንግዲህ ሴት ሆኖ ይሄን ነገር መረዳት የሚችል ሰው ያው አይጠፋምና ነገር ግን ያው ሁኔታዎች በዚህ ባይሆኑ እንደው ሄርሜላ ልጇንም ባታጣና ነገር ግን ከአብርሃም ጋርም እንደው መቆራረጥ እንኳን ቢኖርባት ቢያንስ እንደው እሷ ወዳና ፈቅዳ ለምታሳድግ ወይም ደግሞ ልጄ ይሆናል ብላ ለምታስበው ነገር እድል ቢሰጣት መልካም ነበረ። ነገር ግን ይሄን ነገር ሁሉ ፈጣሪ አልፈቀደውም እንግዲህ ይሆናል። እሷ ትናንትና በሚያሳዝን ሁኔታ እንዲሁም ደግሞ በከባድ ሀዘን ውስጥ ነበረች እና ይህንንም ነገር እንግዲህ ሩታም አብርሃምም ሰምተው በጣም በድንጋጤ ውስጥ ነበሩ። ሩታ በጣም አልቅሳና አዝና እንደነበርም እንግዲህ አንዳንድ መረጃዎች ደርሰውናል። ያው እንግዲህ ሩታ እናት ነች፣ ታውቀዋለች የልጅን ሁኔታ የእናትነትን ያው እንግዲህ ምንም ቢሆን የልጅ ጉጉት ምን ያክል እንደሆነ ሩታ ትረዳለች እና በዛ ነገር በጣም እንዳለቀሰች እኔ እንደዚህ እንዲሆን አልፈልግም፣ እኔ እንደዚህ እንዲሆን አይደለም የምፈልገው የነበረው ማለት ነገሮች በዚህ ሁኔታ ባይሄዱ ደስ ይለኝ ነበረ። ሄርሜላኔ ልጇን እንድታጣ አልፈልግም ነበር። ፈልጋው ወይም ደግሞ ወዳው ላደረገችው ነገር እኔ ምንም አይነት መጥፎ ነገር እዛ ውስጥ ማድረግ አልፈልግም ነበር። ነገር ግን እንግዲህ ይሄ የሆነው ነገር በሙሉ መሆን ስላለበት ይሆናል። ነገር ግን ልጇን ስላጣች እጅግ በጣም አዝኛለሁ። በድንጋጤና እንዲሁም ደግሞ በነበራት የስሜት መለዋወጥ ውስጥ ነውና ይሄን ነገር የተፈጠረው። ያው የሄርሜላ ስትወርቅ አጉል አወዳደቅ ወድቃ እንደነበረና ያው ገና እንግዲህ ደግሞ ጽንስ ገና ሲሆን ነገሮችን ጠንቀቅ ካላልን ከባድ ነው እና በዛ ሁኔታ እንግዲህ ጽንሱ ላይ ጉዳት ደርሶ ልጇን እንዳጣች እንግዲህ ስለሰማች በጣም አዝናና እንዲሁም ደግሞ መጽናናትን ለሷ እንደምትመኝ ሁሉ ሩታ ተናግራለች ማለት ነው። አብርሃም በነገሮች ተደናግጧል። ምን እንደተፈጠረ የሄርሜላን ምን እንደሆነ ራሱ በደንብ ማወቅ አልቻለም። ምክንያቱም አብርሃም እንግዲህ እስካሁን ያለበት ሁኔታ መንቃት ባልቻለበት እንዲሁም ደግሞ እየሆነ ያለውን ነገር በሙሉ ማወቅ የማይችልበት ሁኔታ ውስጥ ነው ያለውና ምን እየተፈጠረ እንደሆነ ባያውቅም ነገር ግን ሄርሜላ ላይ ጉዳት ደርሷል የሚለውን ነገር ብቻ ተረድቶ የማዘንና እንዲሁም ደግሞ የመደንገጥ ስሜት እንደታየበት ነው እንግዲህ አንዳንድ መረጃዎች እየወጡ ያሉት። እንግዲህ ሄርሜላ
ሄርሜላ አሁንም በርቺ፣ ፈጣሪ ያጽናሽ። እንግዲህ አንቺ የተሻለ ነገር ሊገባሽ ይሆናል። ይሄ ሁሉ ፈተና እንዲሁም ደግሞ ይሄ ሁሉ ነገር ውስጥ የገባሽው እና የተሻለውን ነገር ይስጠሽ። ያው በብዙ ነገርም ትማሪበታለሽ ብለንም እናስባለን። እንግዲህ ይሄ ከባድ ነው፣ ቀላል አይደለም። ልጅን ማጣትና ብዙ ዋጋ የሚያስከፍል የሚችል ነገር ነው እና ነገ ላይ ምን ሊፈጠር እንደሚችል ደግሞ አናውቀውም። ነገር ግን ለሄርሜላ ብርታትና ጽናት እንዲሰጣት እንመኛለን። አብርሃምም ወደ ቀልቡ ወደ ሁኔታው እንዲመለስ እንግዲህ እኛም ምኞታችን እናስቀምጣለን። ውድ ቤተሰቦቻችን እናንተም የተሰማችሁን ነገር ሀሳባችሁን ኮመንት ላይ ያስፍሩልን። ስለምታበረታቱን እንዲሁም ደግሞ ሀሳባችሁን ስለምትገልጹልን ከልብ እናመሰግናለን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። እንወዳችኋለን። ቸር ቆዩ።